ስለ ኢየሱስ የስሜን ያክል እርግጠኛ ነኝ። እርሱ እውነተኛው አምላክና የዘላለም ሕይወት ነው። እርሱ የክብር ጌታ፣ የሕይወት ራስ ነው። ኢየሱስ ጴንጤ አያረግም፣ ሕይወት ነው የሚሰጠው። እርሱ የሆነ ሃይማኖት መሪ ሳይሆን የሕይወት ራስ ነው። እርሱ ግንበኞች የናቁት ድንጋይ ነገር ግን የማዕዘን ራስ የሆነ የሕይወት ራስ የሆነ ነው። በእርሱ ነው ሕያዋን ሆነን የምንኖረው የምንንቀሳቀሰው። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እሱ ነው። ዙፋኑ የዘላለም ዙፋን ነው። በትሩ የቅንነት በትር ነው። ኪዳነ ምሕረት ኢየሱስ ነው። እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም ስልጣናት ወይም አለቅነት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ዓለማት በእርሱ ተፈጥረዋል። ሁሉ ነገር ተጋጥሞ የተያዘው በእርሱ ነው። ሁሉ በእርሱ ሆኗል፣ ከሆነውም አንድ ስንኳ ያለ እርሱ አልሆነም። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እርሱ ሕያው ነው። ሞቶ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነው። የሞትና የሲኦል መክፈቻም በእጁ ነው። እርሱ እንደ መልከጼዴቅ ሹመት ለዘላለም ካህን ነው ብሎ እግዚአብሔር ምሎለት በመሐላ ካህን ሆኗል። ስለዚህ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችንም ነው። እርሱ የመማፀኛ ከተማችን ነው። ስለዚህ ኃጢአት ስንሰራ፣ ጥፋት ስናጠፋ ከእርሱ አንሸሽም፣ ከእርሱ አንሮጥም። ይልቁንም ወደ እርሱ እንሮጣለን። ወደ እርሱ ሮጠን እንሸሸጋለን፣ እናመልጥበታለን። እርሱ በሥጋ የተገለጠ ሰንበታችን ነው፣ እረፍታችን ነው። እርሱ ሰላማችን ነው። እርሱ በዓላችን ነው። እርሱ ፋሲካችን ነው። ክርስቶስ ሁሉ ነው፣ ደግሞም በሁሉም ነው። ለዚህ ነው የእግዚአብሔር ዓላማ በዘመን ፍጻሜ በሰማይና በምድር ያለውን ሁሉ ራስ በሆነው በክርስቶስ ለመጠቅለል ነው። ክርስቶስ ሁሉ ነው፣ ደግሞም በሁሉም ነው።